ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። በትግራይ ክልል ባሉ የመጠለያ ጣቢያዎች ውስጥ ተፈናቃዮች በረሃብ ሳቢያ እየሞቱ ነው ተብሏል። እስካሁን ከ60 በላይ ሰዎች ሞተዋልም ተብሏል። በዛሬው ዕለት የተጀመረው የጤና ባለሙያዎች ከፊል የስራ ማቆም አድማ ውጤታማ ነበር ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ አሁንም ከመንግስት ጋር ለመደራደር ዝግጁ ነኝ ብሏል። አብራችሁን ቆዩ። በዛሬው ዕለት የተጀመረው የጤና ባለሙያዎች ከፊል የስራ ማቆም አድማ ውጤታማ ነበር ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ አሁንም ከመንግስት ጋር ለመደራደር ዝግጁ ነኝ ብሏል። ይሁን እንጂ ድርድሩን ያግዛል የተባለው ማህበር ፕሬዝዳንት በእስር ላይ መሆናቸውን ንቅናቄው ለሪፖርተር አረጋግጧል። ከዛሬ ግንቦት 5 ቀን 2017 ዓ.ም ጀምሮ እስከ ግንቦት 9 ቀን 2017 ዓ.ም ይቆያል የተባለው የጤና ባለሙያዎች ከፊል የስራ ማቆም አድማን በተመለከተ ምሽቱን ለሪፖርተር ማንነታቸውን እንዲገለጽ ያልፈለጉ የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች መረጃ ሰጥተዋል። ንቅናቄው እንደገለጸው በኢትዮጵያ 42 ገደማ በሕክምናው ዘርፍ የተደራጁ ማህበራት የሚገኙ ሲሆን አብዛኞቹ የባለሙያውን ጥያቄ በመተው ከመንግስት ጋር ተሰልፈዋል ሲል ወቅሷል። የኢትዮጵያ ጤና ባለሙያዎች ማህበር ለጥያቄዎቹ እውቅና የሚሰጥ በመሆኑ በዚህ ማህበር በኩል ከመንግስት ጋር አሁንም ለመደራደር ዝግጁ ነን ብሏል። ይሁን እንጂ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኘው የታሰሩ ሲሆን የማህበሩን ስራ ለማስቀጠልና ከመንግስት ጋር ለመነጋገር ምቹ ሁኔታ የመፍጠር ስራ አሁንም እየተሰራ ነው ሲሉ የንቅናቄው አስተባባሪዎች ለሪፖርተር ተናግረዋል። ቀናት በፊት የዚህ ንቅናቄውም መግለጫ ሲያወጣ ከመንግስት ጋር ምናልባት መነጋገር የሚያስችሉ ብሎ ቅድመ ሁኔታዎችን ሲያስቀምጥ ያው 3 ቀናት ብሎ በተለይም የዛሬን ሳይጨምር ወይም ደግሞ ይሄ ከፊል ስራ አድማው ሳይጀምር በፊት ባለው ጊዜ ውስጥ የሚል ሀሳብ ነበረው። ከዚህ በኋላ ምን አይነት አካሄድ ነው ሊኖር የሚችለው በእናንተ በኩል? በአጠቃላይ በእናንተ በኩልም የሚኖረው ሂደት ምንድነው? በመንግስት በኩል እየታየ ያለው ሁኔታ እንዴት ነው የሚገልጽ? በእኛ በኩል ያለው ጥያቄ አሁንም ድረስ ሰላማዊ ድርድር ለማድረግ ቅድመ ዝግጅቶችን አድርገናል። ይሄ የስራ በከፊል ስራ ማቆም አድማው ከማድረጋችን በፊት መግለጫዎች ሰጥተናል። አይተው እንደሆነ ቀርቦ ችግራችንን ይወቀልን መንግስት ችግራችን መፍትሄ ይሰጠን ብለን ተማጥረናል። ኦልሞስት 1 ወር ሙሉ የሚዲያ ዘመቻው እሱን ነው የሚመለከተው። ግን መንግስት ችላና ዝምታን ነው የመረጠው። ፖለቲከኞቹ እኛን ወግነው ሁማኒቲ ተሰምቶቻቸው ትልልቅ ፖለቲከኞች እኛን ደግፈዋሉ። ስለዚህ እነሱ ሲደግፉ ነው መንግስት ሪስፖንስ መስጠት የጀመረው። ሪስፖንስ ሲሰጥ ደግሞ ወደ ፖለቲካል አዝሮታል። እነሱ ከኛ ጋር ምንም አይነት ንክኪም የላቸው። እንደ ሰብአዊነት ግን አንድ ዶክተር እንደዚህ ተቸግሮ መኖር የለበትም ብለው እኛን ወግነው ቆመዋል። እኛ ከነሱ ጋር ምንም ያነጋግረንም ፕሮሞት አድርጉልን ምንም አይነት ንክኪ የለንም። መንግስት መመለስ የጀመረው የጀዋርን እንቅስቃሴ አይቶ ነው። ያ እኛን አይወክልም፣ ጀዋር እኛን አይወክልንም። ስለዚህ መንግስት እያደረገ ያለው መልሱን ከመመለስ ይልቅ ወደ ፖለቲካል አጀንዳ ነው ያዞረው። እኛ አሁንም ለመነጋገር ችግሮቻችንን ለማስረዳት ይሄ እንቅስቃሴ የሚመራው ግሩፕ ሬዲ ነው። ጥያቄዎችን አስተናግዷል፣ ለሚመለከታቸው አካል በትኗል። ኢንክሉዲንግ የሃይማኖት ተቋማት ለስራ ማቆም አድማው ላይ ለሚመጡት ህዝቡ ላይ የጤና ሴክተር ላይ ለሚመጡ ጉዳቶች እንደ ጤላጦስ እጃችንን ታጥበን ወጥተናል። ለሃይማኖት ተቋማት ጭምር ሰጥተናል። ስለዚህ ይሄ ነገር እስከ 9 ድረስ እንዲሁ ዘመን የሚቀጥል ሆነ በ10 ሙሉ ለሙሉ ዘግተን እንደምንወጣ ፕላን አድርገናል። እቅዶች አሉ። ስለዚህ መንግስት በማንኛውም ሰዓት ደራደራለሁ፣ እነጋገራለሁ፣ ችግራችንን ለመስማት ዝግጁ ነኝ ካለ ቁጭ ብለን ማናወራበት ምንም ምክንያት የለም። ለምን እኛ የዳቦ ጥያቄ እንጂ የጠየቅነው የስልጣን ጥያቄ አልጠየቅንም። ስለዚህ ራብን ተቸገርን፣ ልብስ መቀየር አልቻልንም ነው ጥያቄው። የትራንስፖርት እየተቸገርን ነው፣ ልጆቻችንን ማሳደግ አልቻልንም ነው ጥያቄው። ስለዚህ ወይ ጦር አንግተን አይደለም የተከራከርን ያለነው፣ በሰላማዊ መንገድ ይስማን ነው። ይሄ ይቀጥልና ቀን 10 ላይ ግን ሙሉ ለሙሉ እንዘጋለን። ይሄ ነው በእኛ በኩል ያለው። በጤና ሚኒስቴር በኩል ትላንት በሰጠችው ኢንተርቪው ላይ ሌላ አጀንዳ ለመስጠት ይሄን ያህል አንገብጋቢ ጥያቄ አይደለም ብላለች። አዎ ለሷ ሊሆን ይችላል። ስልጣን ላይ ላሉት ለሆስፒታል መሪዎች ቤት አላቸው፣
ትራንስፖርት መኪና ይሰጣቸዋል፣ ጥሩ አበላላቸው፣ አበላላቸው፣ ደሞዛቸው ጥሩ ነው። ስለዚህ እነሱ የቁንጦት ጥያቄ ነው ለነሱ። ለኛ ግን የሰርቫይቫል ጉዳይ ነው። የመኖር ያለመኖር፣ የመብላት ያለመብላት ጉዳይ ስለሆነ እስከ ጥግ ድረስ እንሄዳለን። ሰምተናል፣ የሚኒስትሯን መግለጫዎች ሰምተናል። ከኛ ጋር ምንም የሚያገናኘው ነገር አልመለሰችም። ያና ለአንገብጋቢ ጥያቄ አይደለም ብላለች። ወይ እንግዲህ እስቲ መጨረሻው ላይ እናያለን የማን አንገብጋቢ ጥያቄ እንደሆነ የማን ደግሞ አንገብጋቢ ጥያቄ አለመሆኑን ማለት ነው። ስለዚህ ከመንግስት ጋር አሁንም ቸልተኝነት ነው የሚታየው። አፈናው አለ፣ ብድሮቻችን እየታሰሩ ነው፣ የተንገላቱ ነው፣ ዛቻው አለ፣ ደብዳቤው የተጻፈ ነው። ጥቁር አንበሳ ደሞዝ እየከፈለ አይደለም። የቃል ማስጠንቀቂያ ሲኒየር ተማሪዎች ሬዚደንት ተማሪዎች የምንላቸውን የቃል ማስጠንቀቂያ የጽሁፍ ማስጠንቀቂያ የተሰጠ ነው። ይሄ ሁሉ ግን መፍትሄ ያመጣል ብለን አናስብም። እንደ ማህበር እኛ ቁጭ ብለን እንነጋገር፣ የኃይል እርምጃዎች ያን ሀል ሶሉሽን ያመጣሉ ብለን አናስብም። ግን ያን መርጧል መንግስት። ስለዚህ እስከ 9 እንቀጥላለን። በዚህ ፓርሻል ስትራይክ አድርገን እንቀጥላለን። በ10 ግን ሙሉ ለሙሉ ዘግተን እንደምንወጣ እኛ በስብሰባችን አጽድቀናል። የንቅናቄው አስተባባሪዎች መንግስት ጥያቄያችንን ከዳቦ ወደ ፖለቲካ እያዞረ ነው ሲሉ ወቅሰው ጥያቄያችን ከፖለቲካ የጸዳ በመሆኑ ይህንን ለማረጋገጥ ሲባል ፖለቲከኞች የጤና ባለሙያዎች ጥያቄን እንዳያራምዱ እስከ መጠየቅ ደርሰናል ብለዋል። መንግስት ጥያቄዎቻችን የዳቦ የሚሆኑት ትቶት ወደ ፖለቲክስ አዞሮታል። እኛ ፖለቲክስ አይደለም እንትናችን፣ ጥያቄያችን የዳቦ ነው። ስለዚህ ሊትራሊ ከፖለቲካል የጸዳ ሰላማዊ ጥያቄ ነው ጠየቅን ያለ ነው። ተቃውሞቹን ለጃዋር መሐመድን ነታየደ እንደማየት ትችላለህ። እነሱ እኛን ስለረዱ ብቻ ጥያቄያችን ተቀልብሷል። ይሄን በተቻለ መጠን ለማረጋገጥ ፖለቲከኞች ከኛ እንቅስቃሴ ውጡ የሚል መግለጫዎች፣ ጽሁፎች እየጻፍን ነው። መንግስትን ግን እንደዛ ቢረዳን ሰላማዊ ትግል ነው የጀመርነው። ቁጭ ብለን እንነጋገር፣ ችግሮቻችን ይውልን ነው። ምንም አይነት የፖለቲካል አጀንዳ የለውም። ምንም አይነት የስልጣን ጥያቄዎች የሉትም። 12 ጥያቄዎቻችን የሰርቫይቫል ጥያቄዎች ናቸውና መንግስት በስርዓት ቢረዳን ሰላማዊ ጥያቄዎች ነው የጠየቅን ያለ ነው። ስለዚህ ከፖለቲካ የጸዳ ጥያቄዎች ናቸው ብዬ ላሰምር እወዳለሁ። ጥያቄዎቹ ምላሽ እስከሚያገኙና ከመንግስት አካላት ጋር ንግግር እስከሚደረግ ድረስ በከፊል ስራ ማቆሙ ይቀጥላል የተባለ ሲሆን ግንቦት 10 ቀን 2017 ዓ.ም ሁሉም ሰራተኛ እንደሚያቆም ይታሰባል ሲሉ የንቅናቄው አስተባባሪዎች ገልጸዋል። በትግራይ ክልል ባሉ የመጠለያ ጣቢያዎች ውስጥ ተፈናቃዮች በረሃብ ሳቢያ እየሞቱ ነው ተብሏል። እስካሁን ከ60 በላይ ሰዎች መሞታቸውም ተገልጿል። ሪፖርተር ያነጋገራቸው በተንቤን አቢ አዲና መቀለ ሰባ ካሬ መጠለያ ጣቢያዎች ውስጥ ያሉ በጦርነቱ ምክንያት የተፈናቀሉ ዜጎች እንዳሉት ከ4 ዓመታት በላይ በመጠለያ ጣቢያዎች ውስጥ እየቆዩ ሲሆን በአስከፊ ሁኔታ ውስጥ ይገኛሉ። በጣቢያው ውስጥ ለመጠለያነት ከተወጠረው ድንኳን አለመቀየር አንስቶ የምግብ ሕክምናና መድኃኒት እጥረት እየተፈራረቁ ተፈናቃዮችን ለሞት እየዳረጉ ነው ያሉት ተፈናቃዮቹ ስለ ችግሩ አሳሳቢነት ለጊዜያዊ አስተዳደሩ ተደጋጋሚ ስሞታ ብናቀርብም የሚመለከተን አጥተናል ሲሉም ቅሬታቸውን አቅርበዋል። በተለይም በመቀለ ሰባ ካሬ መጠለያ ጣቢያ በ9 ወራት ውስጥ 65 ሰዎች በምግብና ሕክምና እጦት ሳቢያ ለህልፈት መዳረጋቸውን ለሪፖርተር የተናገሩት ተፈናቃዮች የእርዳታ መቋረጥ ለከፋ ችግር እንዳጋለጣቸው ገልጸው 6 ተወካዮቻቸውን ወደ ጊዜያዊ አስተዳደሩ መላካቸውን ጠቁመዋል። ሜዳ ላይ ወድቀን ስለኛ ግድ የሚሰጠውም ሆነ ኃላፊነት የሚሰማው አካል የለም። ጊዜያዊ አስተዳደሩን የማይተገብረውን ቃል እየገባ እስካሁን አቆይቶናል። በየቀኑ ሞትን እየተጋፈጠን ነው ሲሉም ወቅሰዋል። 2 ወር አቋርጦ ነበረ። ብዙ ተጓሳቆለ ነበረ። አሁን ገና ነው። ለምሳሌ በ15 አካባቢ ግን
በዘጠኝ ወር ብቻ 183 የማህል እዛ ሙተዋል። በረሃ የሚበላ የሚጠጣ የለም። እድሜው ወደ 85 75 ነው። ይሄ ነው የባሰው። ማይለምን ሰው የባሰ አለ። ወድቆ ነው የምታገኘው። አሁን ለምሳሌ ሞቶ የሚያይ ነው እኮ ነው ተጣጥቶ ያለ የሆነ ድርጅት እዛ አንድ ጊዜ ይመጣልና ሳይመለስ ይቀራል። አመጣለሁ ብሎ ዝም ብሎ ነው። እዚህ አሁን ምንም ቸንዳ የሚባል ነገር የለም። ክረምት እየመጣ ነው። ክረምትና ጨለማ አንድ ነው። የት እንደሚቀርም በጣም አስቸጋሪ ነው። ሞቶ አይቶ በተግባር የሚሰራ ነው የሚጠፋ ያለ እንጂ ትመለሳላችሁ 5 ዓመት ይሄን አይደል? ማን መለሰስ? ማን የሚባል ተመለሰ? እዚያ ወሬ ምን ያደርጋል? በጽሁፍ ምን ያደርጋል? ለኛ ሰው እየሞተ እኮ ነው በየቀኑ እየተቀበረ ያላገሩ ሁሉ ምን ይሆናል ታዲያ? እንመልሳለን። ማን ነው የሚመልስም? ተጠያቂስ ማን ነው? እኮ ነው የሚጠፋ ያለው። ያው አሁን 2 ወር እየተሰጠን ነው። 2ኛ ወር አሁን አምጥተው እየሰጠን ነው ወፊዎች የሚባለው። በዛ በፊት ግን ያው 1-2 ወር ማቋርጫ ነበረ። ብዙ ለበሽታም ይሁን ለችግር ተጋልጦ ነበረ። ስለምጉ ያው የ2 ወር እየሰጠን ነው። አሁን ዋናው ችግር ያለ እንትን የለም። አይድኩ አሁን ፈራርተዋል። ባለፈው አሁን 24 ቀን 8 ወር አካባቢ ማለት ነው በጣም ኃይለኛ ንፋስና በረድ ነበረ። እዛ ብዙ ሰው በቃ ማደሪያ የለውም ምን የለውም። በቃ እዛ ወድቆ ነው ያለ። እንደዚህ አይነት ነው ያለ። ስለምግብ ግን አሁን እየሰጠን ነው። አሁን ትናንትና ወዲያ ጀምሮ እየሰጠ ነው። እዛ በኋላ ግን ያው ስለምግብ ትንሽ ይሻላል። የጥረት መድኃኒትና የሌላ ግን ብዙ ችግር አለ። በቃ ሪፈር ይባላል። ብር የለም። በቃ ዝም ብሎ መሞት ነው። ሌላ አማራጭ ያለ እስካለፈ ወር ተሰጠን ነበር። ባለፈ ወር አግኝተናል። ከዛ በኋላ አሁን እንዳለንበት ግን ምንም ይሄን የሚባል ነገር የለም። እንዳሉት ያ እንደተንደና እንዳሉት ነው። ያ ምረዳን ያው አንድ ግለ ድርጅት ነው። እሱ ባገኘው ነው። አሁን ምን ሰጠው ያለን እንዴ አይደለም። ማሽላ ነው። የምዕራው ቀይ ማሽላ ነው የሚሰጡን ያለ። እሱ ባለፈ ወር አልፈዋል። እሱ ተሰጠን ነበር። ማሽላ ነው። አንድ ሰው 9 ኪሎ ለስንት ሰው ትበቃዋለች ነው? 9 ኪሎ ናት። አሁን የነበረ 15 ኑሮ 12 ኑሮ አሁን ቀንሳ 19 ናት ያለሽ። ዘይቱ አሁን በቃ እኩል ነው ያለሽ። ኤሌክትሪክ እኩል ነው ያለሽ። ይሄን በልቶ አስቤዛም ከቲንታ ይሄን በልቶ ያ ሽንት ቤቱም ተላሽቷል። ሁሉም ነገር ተላሽቶ አሁን በበሽታ ላይ ያለ ስንት ይልቁጠርልሽ ብዙ ነው። በበሽታ ላይ ያለ እንደ ጉንፋን ስሎ እንደ ምን በሽታኖች በሽታ አስመስለው ብዙ ነገር ነው ያለ። እሱ ሙቶ ተብሎ የምንነገሩት አንድ ሰዎች ያው ሰሞኑም አንድ የሞት አለ። 4ኛም ቀን ነው። ምንም ከመንግስቱ ብንነግራቸው በራሳችን ሄደን ቢራቸው ሄደን ብንነግራቸውም በቃ ሊስተካከል ነው። አሁን ሁሉም ጥሎን ስለሄደ ነው እንጂ ወደን አይደለም። ግን ማን ነው ድልውነት ነው ማን ነው የሚባለው? እሱ የሚረዳን እንደሆነ ወደ እሱ ጥራ አቤታ እየሄድን ነው እየጠየቅን ነው ለሚሉ እንጂ እሱ በእኛ ላይ መጥቶ የሚጠይቀን ሰው የለም። ምክንያቱ ማንስ አለን ብለሽ ነው። ከ8-9 ድርጅት አካባቢ ብቻ ነው የቀረ ማሽላ የሚሰጠን እንጂ ሌላ ድርጅት የሚባል የለም። በጭራሽ ድጋፍ የሚያደርግ የለም። አንድ ቀን መጥቶ ምን እየለበሳችሁ ነው? ምን እየበላችሁ ነው? ምን እየጠጣችሁ ነው? ምን ላይ እየኖራችሁ ነው? ቸንዳችሁ አርጅተዋል አላራጀም እንዴት ናችሁ? ውሃሳ እየመጣ ነው ወይም እያቋረጠ ነው እናሳለ መድኃኒት ሳለ ብሎ የሚጠይቀን ሰው የለም ጭራሽ። ሰው ሆኖ ለኛ መንግስት እንግዲህ አርስ በራሳቸው የተሳሰቡት እንደገና ለኛ ያስቡልናል ብለን እናስቀምጠው። በአሁን ላይ ሆነ በቃ እረኛ ያለው ከፍቶ ነው ሆነ እዚህ አመት ውስጥ አካባቢ 66 የሞቱ አሉ። በአብዛኛው የሚያጠቃ ወባ ነው፣ ሌላ የለም። ወባ ከነርሃው ከነብርዱ ምናምኑ ከነውሃ መጥፋቱ የምዕራብ ሁመራ ሰው የነበረ ምክንያቱ የወባ በሽታ በሱ ልክ ደግሞ ስኮሪያ የሚባል አለ። መድኃኒት የለውም። ያው ኤችአይቪ የሚጠቀሙትም አሉ በሱ ልክ። ስለዚህ በዚህ ምክንያት 165 የሞቱ አሉ ከዚህ አመት ውስጥ ማለት ነው። ጭንቀት ላይ ነው ያለን። ምክንያቱ የጥሎን ሄዶ እኛስ ምን እንሆናለን? በመሀል ላይ በቃ ጅብ ልበላን ነው በቃ ጅብ ልበላን ነው የምን ስጋት በሞላ በህዝቡ ላይ ያለ ደግሞ በቃ አሁን ያለንበት ምን ልበልሽ ጨልሞብን ያለ በቃ እናቱ እንደመተበት አባቱ እንደመተበት ህፃን ኩነን ጨልሞብን ያለ አሁን
ሪፖርተር በጉዳዩ ላይ የክልሉን አደጋ ስጋት ቢሮ ለማነጋገር ብዙ ጥረት ካደረገ በኋላ ጉዳዩ እንደማይመለከተውና የተፈናቃዮች ጉዳይ በቀጥታ የክልሉን ማህበራዊ ጉዳይ ቢሮ የሚመለከት መሆኑ ተገልጾለታል። ሪፖርተር ያነጋገራቸው የቢሮ ኃላፊም መረጃ ለማሰባሰብ ጊዜ እንደሚፈልጉ በመጥቀስ አሁን ላይ መረጃ ለመስጠት ዝግጁ አለመሆናቸውን ገልጸዋል። ይህ በእንዲህ እንዳለ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ፓርቲም በአስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር በፍጥነት እያሻቀበ ነው ሲል ትላንት ባወጣው መግለጫ አስታውቋል። በመጠለያ ጣቢያዎቹ ያለው የሰብአዊ ቀውስ እጅግ እየከፋ መጥቷል ሲልም ነው የገለጸው። ፓርቲው ትላንት ባወጣው መግለጫ በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ ነው ብሎ እንደገና ግጭት ሊያገረሽ ይችላል በሚል ፍራቻ ሳቢያ ተፈናቃዮችን ለመታደግ የአጭርና የረጅም ጊዜ እፎይታን የሚሰጥ መፍትሄ ለማበጀት እየተሰራ አለመሆኑ ትልቅ አደጋን ጋርጧል ሲልም አስጠንቅቋል። ለሁኔታው መባባስ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አስተዋጽኦ ማድረጉንም ነው የጠቆመው። የኢትዮጵያ መንግስትና የሚመለከታቸው የቀጠናው አካላት ከመርፈዱ በፊት ልዩነቶቻቸውን በሰላማዊ መንገድ ለመፍታት እንዲሰሩ ሲልም አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከአንድ ወር በፊት ባወጣው ሪፖርት በትግራይ ክልል ያሉ ከ900 ሺህ በላይ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙ ጠቅሶ በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች በከባድና የተጨናነቀ ሁኔታ ውስጥ እንዳሉ እንዲሁም የምግብና ሕክምና የቦታ እጦትም እንዳጋጠማቸው መግለጹ አይዘነጋም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።